የተወሰነ ክስተት አለ። እስኪ ፊልሙ እስከሚዘጋጅ ድረስ ፊልሙን እናየዋለን። ከዛ የሆነ ሁኔታ ምንድነው እዛ እየተካሄደ ያለው ሁኔታ? በእውነት በጣም አመሰግናለሁ አይቸው። ይሄ በጣም ለብዙ አመታት እየተፈጠረ ያለና ለመጨረሻ ጊዜ መፍትሄ ሊኖረው የሚገባ ነው። ምክንያቱም በደር ሱልጣን ገዳም አጠገቡ አሉ ግብጾች ኮፕቲም እና ሁልጊዜ በየአመቱ አመት በዓል በሆነ ቁጥር የተለያዩ ችግሮችን ይፈጥራሉ። ለምን የሚፈጥሩበት ምክንያት ምንድነው? አሁን የኛ ነው። አሁን እንደውም ሰው ባይኖር እንደው የኛ ወገኖች እኛም ጭምር አንተም ሁሉም ጠንካራ ባይሆን መውሰድ ነው የሚፈልጉት። ያን ቦታ ባንዲራ ሲሰቀል እንዲሰቀል አይፈልጉም። ራምኮልስ በሚጸለይ ጊዜ ይጮሃል ይላሉ። የተለያዩ አይነት ስለዚህ ያ ቦታ የኛ ነው፣ አራጊ ፈጣሪዎች እኛንን ነው የሚሉት። በቃ እንደዛ ብዬ መናገር ይችላል። እሺ ዮሴፍ መስመር ላይ ነው። ዮሴፍ ሰላም ጤና ይስጥልን። ሄሎ አቤት። እንዴት አለህ ዮሴፍ? እግዚአብሔር ይመስገን ሰላም ነኝ። ሰላም ናችሁ? ሁሉ ሰላም ተመልካቾቻችን? ሁሉም ሰላም ነው እግዚአብሔር ይመስገን። እናመሰግናለን። ካንተ ጋር መወያየት የምንፈልገው አንተ በምታደርገው በጉብኝቱ መልክ ነው። እንደው አሁን ቀደም ሲል ከዘነበ ጋርም ስንወያይ ሰምታ እንደው በአንድ ደቂቃ እስኪ እንደው አንተስ የምትለው ነገር አለ በዚህ ጉዳይ በዱር ሱልጣንን በማስመልከት? የዴር ሱልጣን ጉዳይ የታወቀ ነው። የታሪክም የሰነድም ማስረጃና ባለቤትነቱ የኢትዮጵያ ኦርቶዶክስ እንደሆነ የኢትዮጵያኖች ንብረት እንደሆነ ይታወቃል። ነገር ግን እዚህ ሀገር ባለነው የኛ ኢትዮጵያን ደካማነትና እንዲሁም ፖለቲካ ውስጥ እንቅስቃሴ የሚያደርጉ ሰዎች ሁሉ ባለመተባበራችን ጉልበት በማጣት የዲፕሎማሲ ስራ ባለመስራት ምክንያት እስከዛሬ ከ17ኛው ሰባ ጀምሮ ንብረታችንን እንደተቀማን ቁልፉም እስካሁን በእነሱ እጁ ነው። ሁሌ አመት በዓል በመጣ ቁጥር ክርስቲያን ወገኖቻችን እንደተሰቃዩ በእኛ ስር ናቸው፣ የእኛ ነው፣ እኛንን ያስጠጋናቸው እያሉ ሁሌ ችግር እንደሚፈጥሩ የታወቀና የዓለም አደባባይ ነው፣ የታወቀ ነው። የዓለም ሕዝብ የሚያውቀው ጉዳይ ነው። ይሄን ግን ጠንካራ የዲፕሎማሲ ስራ ያስፈልጋል። ይሄን ማንነቱ አንደኛ እንዳያድሱ፣ ሽንት ቤት እንዳይገነቡ፣ መብራት ውሃ እንዳያስቀጥሉ እስከዛ ድረስ በተጽዕኖ እንዳሉ ሀገር የሚያውቀው ነው። የተወሰነ ፖለቲከኞች የተወሰኑ የኛ ህብረተሰብ የይሁዳውያን ፖለቲከኞች እንቅስቃሴ እንረዳለን ብለው ይመጡና ይጀምሩና ነካክተው ነው የሚሄዱት። እስከ ፍጻሜ ድረስ ትልቅ እገዛና የዲፕሎማሲ ስራ የተጠናከረ ስራ ሳልተሰራ እስካሁን ድረስ ጉዳዩ በእንጥልጥልና ያለ እልባት አሁንም መብታችንን አሳልፈን ለግብጾች እንደሰጠን የሚቆጠር ነውና ይሄ ትውልድ ተጠያቂ ይሆናል። ተባብሮ አባቶቹን የሰጡትን ቅርስ ባለማስጠበቁ ተጠያቂ ከታሪክ ተጠያቂነት እንድንድን ህብረት ፈጥረን ጠንካራ ሆነን ጠንካራ ዲፕሎማሲ ስራ ሰርተን ቅርሳችን እንዲታደስ እንዲሁም ተጠብቆ ለቀጣይ ትውልድ እንድናስተላልፍ በዚህ አጋጣሚ ያድራ ለማለት እፈልጋለሁ። አመሰግናለሁ። ወደ አንተ ስራ እንምጣና አስጎብኝ ነህ። ኢየሩሳሌም በተመለከተ እንደው ኢየሩሳሌምን የሚጎበኝ ነገር አላት እንደ ዓለም አቀፍ የእምነት ቦታ ናት። ታሪካዊ የኦሪትና የአዲስ ኪዳን ታሪካዊ የቅዱሳን መካናት ቦታ ነው። የነቢያት እና የሐዋርያት አገር ነው። እንዲሁም ደግሞ ለክርስቲያኖች የመድኃኒታችን ኢየሱስ ክርስቶስ የቀብርና የስቅለት ቦታ የሚገኝበት ታሪካዊ ቦታ ነው። በአመት በትንሹ 10 ሚሊዮን ህዝብ ከ170 ሀገራት በተለያየ ወቅት እየተቀያየረ እየመጣ የሚጎበኛት አገር ናት። የመጀመሪያው የዓለም ቤተ መቅደስ የተሰራባት አገር ናት። ስለዚህ ብዙ ቱሪስቶች በዚህ ሀገር ይመጣሉ። ከሚመጡት ሀገሮች አንዱ እኛ ኢትዮጵያኖች ይመጣሉ፣ ከተለያየ ዓለማት ከአውሮፓ፣ ከአሜሪካ እንዲሁም ከኢትዮጵያ። ነገር ግን በዚህ ዘመን በፈጠረው የጦርነት ምክንያት ይህን 2 ዓመት ተኩል 3 ዓመት በደንብ መምጣት አልቻሉም። አገሪቱ በጦርነት በሆነችበት ሰዓት የቱሪስት ጭስ አልባው ኢንዱስትሪ የተባለው የቱሪስት ገቢ እያጣች ነው ያለችው። ለምሳሌ በአመት የቱሪዝም ሚኒስተርና ፕሬዚዳንቱ ጠርተው የተለያዩ የእምነት አባቶችን ጠርተው በአሁኑ አመት ኤኒያል 9 ሚሊዮን ቱሪስት መጥተዋል፣ 10 ሚሊዮን ቱሪስት መጥተዋል፣ እንዴት ነው እናንተም ቅርሳችሁን ህብረተሰባችሁ እንዲመጡ ቅስቀሳ አድርጉ የሚያደርጉት ግብዣና ንግግር ነበር። ያ ሁሉ ስርዓት ቀርቷል። እንግዲህ አስበው በአንድ አመት ውስጥ 10 ሚሊዮን ቱሪስት ቀረ ማለት እያንዳንዱ ቱሪስት በትንሹ $2,500 በዚህ ሀገር ላይ አስቀምጦ ጥሎ ይሄዳል።
ያ የሀገሪቱ ገቢ ነበር። $2,500 በ10 ሚሊዮን ስታባዛው $25 ቢሊዮን ነው ሀገሪቱ በአንድ አመት ያጣችው። 2 አመት ውስጥ ከ50 ቢሊዮን ዶላር በላይ አጣለች። ስለዚህ ጦርነት መጥፎ ነው። በጣም በዚህ ጉዳይ ላይ ሀገሪቱን የገቢ ምንጭ እንዳኮላሸ እንዲሁም ደግሞ በዚህ ላይ የተሰማሩ ድርጅቶችም ገቢና የገቢ እጥረት እንዳጋጠማቸው አገር ያወቀው ታዬ መኮንን አደባባይ ሚኒስትር ነው። ስለዚህ የጦርነት ቶሎ አልቆ ወደ ስራ እንዲመለስ ተስፋ አደርጋለሁ። እንደው ጎብኚዎች መጣው ጎብኝተው ከተመለሱ በኋላ ስሜታቸውስ እንዴት ነው? አንዴ የመጣው የጎበኙትስ እንደገና ተደጋግሞ ለመምጣት ነው የሚናፍቁት። በቃ ተዘጋጅተው የቪዛ ፕሮሰስ አድርገው የቀሩ ሰዎች አሉ። አሁንም እንግዲህ ከክርስትና ባህሎች መካከል ቢቀጥለው ከ40 ቀን በኋላ የእርገትና የጰራቅሊጦስ ተብሎ የሚጠራ ታላላቅ የክርስቲያን ባህሎች አሉ። ኢየሱስ ክርስቶስ መንፈስ ቅዱስን የላከበት የሱ በእስራኤል ከተማ ይኖሩ የነበሩ እስራኤላውያን የኢየሱስ ክርስቶስ ተማሪዎች ሐዋርያት መንፈስ ቅዱስ አድሮባቸው የተለያየ ቋንቋ ብሪታ ካርዳሽን ያስተማሩበት ታላቅ በዓል ነው። የቤተክርስቲያን ልደት ይባላል። ያንን በዓል ምክንያት ለማድረግ ለመምጣት የተዘጋጁ አሉ። ኢየሱስ ክርስቶስ ወደ ሰማይ የወጣበትን በዓል የእርገት በዓል ለማክበር ለመምጣት የተዘጋጁ አሉ። አሁን ይሄ የሰላሙ ድርድር ካልተሳካ እነዚህም ሰዎች እንደማይመጡ እንደሚቀሩ የታወቀ ነው ማለት ነው። እና እስራኤል የዲፕሎማሲ ስራ ሰርታ ጦርነቱን በአጭር ጊዜ ውስጥ ከአሜሪካ ጋር በመሆን ብታቆመው ጥሩ ነው የሚል የግል አስተያየት አለኝ። አቶ ሽሎሞ መስመር ላይ አለ? አለሁ። እስኪ አንተ ምልክት ጥያቄም ካለ ለአቶ ዮሴፍ ጥያቄ ከመጠየቄ በፊት አንድ መግለጫ መስጠት እንፈልጋለሁ። አቶ ዮሴፍ ከተናገሩት መካከል የእስራኤል ፖለቲከኞች ብዙ የረዱን አይደሉም ማለት ታሪካዊ ነገሮችን ማስቀመጡ ጥሩ ነው። ምክንያቱም ብዙ የሚያዳምጡን ሰዎች አሉ። በኋላ ሰፋር ግን በኋላ አካባቢ እንመለከታለን ብዬ ነው። ለአንተም አለ? ቆይ ገብቶኛል። እና እኔ ክነሴት አባል በነበርኩበት ጊዜ አቡነ ማቲያስ የቤተክርስቲያኑ ኃላፊ ሆነው እዚህ ሀገር በነበሩበት ጊዜ ግብጾች የለኛ ጳጳሶች ማለፊያ አናሳልፍም እያሉ ድብደባዎች ሁሉ ነበሩና እዛ ለምሳሌ ካጠገቡ ያለውን የምሽጣራ ተሐና እንዲቋቋም ያደረኩት እኔ ለምሳሌ የፖሊስ ጣቢያ አቢ ዲክተር የፖሊስ ሚኒስተር በነበረበት ጊዜና ያ ብቻ ሳይሆን ብዙ ጊዜ ብዙ ሎቢዎችን ሁሉ እያደረግን ነበረ። በእርግጥ በቂ አይደለም። እኛ እንዳለመታደሉ ነው ብዙ የመተባበር ጉዳይ የለንም። አንዳንድ የኛ በተለይ ቤተ እስራኤሎች ያነ ቦታ የክርስትና ቦታ ስለሆነ ብለው የሚያስባሉ አይደለም። ያ ቦታ ለኛ ለአያት ቅድማቶቻችን ሁሉ እንደ ኢትዮጵያዊነታቸው የኛ የራሳችን ሀብት ነው። የቤተ እስራኤሎች ከኢትዮጵያ የመጣ ነው ማለት ነው። ዜግነታችን እስራኤላዊ ይሁን እንጂ ትውልድ ሀገራችን ኢትዮጵያ ናት። አያት ቅድማቶቻችን የተቀበሩባት እዛ ቦታ ናችና ይሄ የዱር ስልጣን ወይም ሌሎች ቦታዎች የኛ የቀጥታ የግል ሀብታችን ሳይሆን የኢትዮጵያ ሀብት እስከሆነ ድረስ አያት ቅድማቶቻችንም ሲያስከብሩበት የነበረና የነሱም ሀብት ነው። ያ ማለት ሃይማኖታችን እኛ ክርስቲያን እንሆናለን ማለት አይደለም። ግን እንደዚህ ያለው ችግሩ ምን መሰለህ አቶ ዮሴፍ እንዲያውቅ የምፈልገው ነገር ቢኖር ግብጾች ያላቸው የበላይነት የሚሰማቸው የበላይነት እስከ ግማሽ 60 ዓመተ ምህረት የኢትዮጵያን ጳጳሶች ሁሉ እነሱ ነበር ሲሾሙ የነበረ እና ከዛ ያ የበላይነታቸው እስካሁን ድረስ አልተዋጠላቸው። ስለዚህ አሁንም ቢሆን ጠንካራ የሆነ የኢትዮጵያ ዲፕሎማቶች መዚህ የሚመጡት አምባሳደሮች አንዳንድ አምባሳደሮች የኛ ጉዳይ አይደለም የመንግስትና የሃይማኖት የተለያየ ስለሆነ አንሰራም እያሉ ሲናገሩ የነበሩ የኢትዮጵያ አምባሳደሮች እኛም እናውቃቸው አሉ። ከዚህ ያሉትን ደግሞ የኢትዮጵያ ቤተ እስራኤሎችን ታሪክን በማስተማር እንዲተባበሩ የማድረግ ነው። ሁላችንም ይሞን የሞራልና ኃላፊነት አለብን። ይህን ካልኩ በኋላ ደግሞ እኔ አቶ ዮሴፍን የምጠይቀው በተለይ ከኢትዮጵያ ኮሚዩኒቲ ክርስቲያን ኮሚዩኒቲ ኢየሩሳሌም ያሉት እነሱስ ምን እያደረጉ ነው? እኔ ለምሳሌ በግሌ የሚያናግሩኛን ግን ይህን ሎቢ ጠንካራ ሎቢ ለመስረትና በነገራችን ላይ ግብጾች እየቆራረጡ ብዙ የወሰዱት የኢትዮጵያ ሀብት አለ። 80% ግብጾች የኛ ነው የሚሉት የኢትዮጵያ ሀብት ነው። ስለዚህ በዚህ ላይ ለምሳሌ ቢያንስ እንኳን ያን ሀብት ማስመለስ ባይቻል የቀረው እንዲከበር ለማድረግ ከተፈለገ የሃይማኖታዊ ጥያቄ ሳይሆን የሪል ስቴት የቦታ የይዞታ ጥያቄ ስለሆነ ለዚህ ሁላችንም ተባባሪ ልንሆን እንችላለን። እዚህ ላይ ጠንካራ የሆነ ለምሳሌ ጋዲ ባለፈው አመት ጥሩ ስራ ክነስት በነበረበት ጊዜ ብዙ ሰርቷል፣ ረድቷል።
ሁላችንም ቢሆን ለመርዳት ዝግጁ ነን። አሁን አቶ ዮሴፍ እንዳለው ያን ቦታ የቱሪዝም ቦታ ነው። ለሀገሪቱም ቢሆን ብዙ ገቢ የሚያስደርግ ስለሆነ አንዱ አጥፊ ሳናደርገው እጅ ጓንት ሆኖ ያን ሀብት ተከብሮ እንዲኖር ማድረጉ ግዴታ የሁላችንም የሞራል ግዴታ አለብን ብዬ ነው የማስበው። ዮሴፍ አቤት። አቶ ሰለሞን አመሰግናለሁ ለጥያቄህ። መጀመሪያ የኢትዮጵያ ኮሚኒቲ የክርስቲያኖች ብቻ አይደለም፣ ሁሉንም ያቀፈ እዚህ እስራኤል ሀገር ያለው ማንኛውም ማህበራዊ የኢትዮጵያ ኮሚኒቲ አባል ሆኖ ኢትዮጵያዊነትን ማበብና ቅርስን እንዲሁም ደግሞ ታሪክን ትውፊትንና ማንኛውንም ነገር ለቀጣይ ትውልዱ ለማስተላለፍ ጥረት የሚያደርግ ድርጅት ነው። ዋናው ዓላማዎቹ አንድ ቅርስን ማስጠበቅ ነው። ሁለተኛ ደግሞ ኢትዮጵያዊ እሴቶችን፣ ባህላዊ ታሪኮቻችን፣ እንደ የጀግንነት ባህሎቻችንን እንደ እንቁጣጣሽ ዘመን አቆጣጠራችንና ቋንቋችን ለቀጣዩ ትውልድ ማስተላለፍ ነው። ይሄ የኢትዮጵያ ኮሚኒቲ በእስራኤል ሀገር ባለነው ኢትዮጵያውያን ይሁዶችና ክርስቲያኖች መለያየትን ለማስወገድ በጋራ እንደ ሌላው እንደ አውሮፓና እንደ አሜሪካን ሀገር ያሉ የኢትዮጵያን ኮሚኒቲ በአንድነት መንፈስ በኢትዮጵያዊነት መንፈስ ተባብሮ ቅርሱን እንዲያስጠብቅ የተቋቋመ ድርጅት ነው። ስለዚህ ይህን ድርጅት አሳድገ ነው በጋራ ሆነ አሁንም የሎቢ ስራ ብንሰራ ቢያንስ አሁን ያሉ ገዳሙን የሚጠብቁ መነኮሳት የተሻለ ቤት እንዲኖራቸው የእድሳት እንዲያደርጉ ማስፈቀድ እንችላለን። ከመንግስት ጋር ከመንግስት ውጭም ከተለያዩ ድርጅቶች ጋር ህብረት ፈጥረን ከኮሚኒቲ ጋር በአንድነት ሆነን ቅርሱን እናስጠብቀው፣ ለቀጣይ ትውልድ እናስተላልፈው። ስሙ ራሱ ድል ሱልጣን ገዳም ነው። ንጉሥ ሰለሞን ለንግሥተ ሳባ ለህዝቦችሽ ለድንኳን መትከያ ለግመል ማሰሪያ ይሁንሽ ብሎ የሰጣት በቀለበቱ ፈርሞ የሰጣት የሰነድ ማስረጃ የነበረበት ቦታ ነው። ይሄ ቦታ የይሁድነት የክርስቲያንነት የእስልምና የሚል አይደለም። ኢትዮጵያዊነት ርስት ነው። የኢትዮጵያ ርስት ነው። በመካከለኛው ምስራቅ በአፍሪካ የሃይማኖት ቀደምት አገር በሆነችው አገር ላይ ብቸኛ አፍሪካ ርስት ያላት አገር እሷ ብቻ ናት። ግብጾች ከኛ መጥተው አስጠጉን ብለው ቀምተው የወሰዱት ንብረት ነው እንጂ አልነበራቸውም። የታሪክም የሰነድም ማስረጃ የኢትዮጵያ ንብረት ለመሆኑ በቂ ማስረጃ አለ። ነገር ግን በደካማነታችን ህብረት ባለመፍጠር የጠንካራ ዲፕሎማሲ ስራ ባለመስራት እስካሁን ድረስ ጉዳዩ እየተጉላላ እየተንከባለለ መጥቶ በእኛ ትውልድ ዘመን ደርሷል። እኛስ ምን መስራት አለብን ብለን በቁጭት በጋራ እጅ ለእጅ ተያይዘን የዲፕሎማሲ ስራ መንግስት ላይም ተጽዕኖ ፈጥረን ቢያንስ ማስከበር ይኖርብናል የሚል ሀሳብ ለመስጠት ፈልጌ ነው። አመሰግናለሁ። ተስፋዬ አሁንም አለ እንደቀጠልክ ነው። መስመር ላይ ደግሞ የሰሜኑ ሀገራችን ክፍል ነዋሪዎች አቶ ወርቅዬ ተካ መስመር ላይ ያሉ። ሰላም ጤና ይስጥልኝ አቶ ወርቅዬ፣ እንደምን ውለዋል? ጤና ይስጥልኝ ሻለቃይቸው፣ እንዲሁም ተስፋዬ ማለመሰል እንደምን ዋላችሁ? እንዲሁም አድማጮች ተመልካቾቻችን እንደምን ዋላችሁ? ደህና ነን እግዚአብሔር ይመስገን። አዎ ተስፋዬ አለ። ተስፋዬ እያዳመጠን ነው። ተስፋዬ ዛሬ እንደርሶ በስልክ ነው ያለው። እንግዲህ አንተ እያልኩ እንድናወራ ይፈቀድልኝ? በሚገባ። አመሰግናለሁ። የሀገራችን የሰሜኑ ክፍል ነው ያላችሁ። እስኪ በአሁኑ ሰዓት ያለው ሁኔታ እንዴት ነው? ምን ይመስላል? በተለይ ደግሞ መካከለኛው የሀገራችን ክፍል ወደ ትምህርት ገበታ በሰፊው የተመለስንበት ሁኔታ አለ። ብዙ መሻሻያ ነገሮች የተደረጉ አሉ። የሰሜኑ ሀገራችን ክፍል በእናንተ አካባቢ ምንድን ነው? እንዴት ነው ያለው ተጨባጭ ሁኔታ? አመሰግናለሁ ሻለቃቸው። በመጀመሪያ በዚህ በሀገራችንና በመላ ኢትዮጵያ እንዲሁም በተለያየ ክፍለ ዓለም ያሉ የኦርቶዶክስ እምነት ተከታዮች ትናንት የፋሲካን በዓል አክብረዋል። እውነት ነው። እንኳን ጾመ ልጓሙን ፈታላችሁ፣ እንኳን በዓሉ በሰላም አከበራችሁ። በዓሉ የሰላም የደስታ የፍቅር ይሁንላችሁ እያልኩኝ ከዚህ በመቀጠል ደግሞ በሀገራችን ዛሬ ከ6 ሰዓት ጀምሮ በጨካኝና በአረመኔው ኤርትራል 6 ሚሊዮን የተጨፈጨፉት ወገኖቻችንን ከ6 ሰዓት ጀምሮ ይከበራል። ነፍስ ይማረዳለሁ። ከዚህ በመቀጠል እንግዲህ ሻለቃይቸው ምንም እንኳን ከኢራን ጋር የጊዜያዊ ተኩስ አቁም ቢደረግም በሰሜኑ ሀገራችን ተቀጥላ ወይም ቡችላው ሂዝቦላ ሀገራችን የሰሜኑን ክፍል እያስቸገረ ይገኛል። በተከታታይ ያለ እረፍት ድሮኖችን እና ሮኬቶችን ይተኩሳል። ብዙ አዛካዎች ይሰማሉ። እኛ ባለንበት ክልል መቼም ያው በሀገራችን ነው እንጂ በእኛ ባለንበት ክልል ከሮብ ዕለት ጀምሮ እስከ ዛሬ 12 ሰዓት ድረስ አዛካ አልነበረም። ዛሬ በ12 ሰዓት ከ35 ደቂቃ ወደ ምቅላጥ እንድንገባ በደጀን እዙ ታዘን ገብተናል። የተመሰገነ ሂዝቦላ
እንግዲህ ያው አብዛኛውን የመሰረታዊ ልማቶች እየፈረሱበት እንዲሁም በ24 ሰዓት ባልሞላ ውስጥ ወደ 100 የሚሆኑ አሸባሪዎች ፊት ለፊት በመሰራዊታችን ጋር በመዋጋትና ሰራዊታችን እንደገደለ ዜናም በተለይ ተናግረዋል። አመሰግናለሁ ተስፋዬ። ጤና ይስጥልኝ አቶ ወርቅዬ ተካ። በድጋሚ እንግዲህ በእውነት የምናሳልፈው ጊዜ ቀላል አይደለም። ያው አይቸውም እንዳለው በእናንተ አካባቢ ያው የደጀን ዕዝ አዳዲስ መመሪያዎች አላወጣም፣ እንደነበረው ሆኖ ነው ያላችሁት ሁኔታ። እንቅ የሚፈልገው ያው እንግዲህ እስራኤል በሚቀጥለው ሳምንት 78 ዓመቷን የአብዮት በዓል ታከብራለች። ከዛ በፊት የተሰዉትም እንደዚሁ ስነ ስርዓት ይካሄዳል። በእናንተ አካባቢ ድባቡ እንዴት ነው? ይሄ ነገር ይታሰብበታል ወይስ በትላንትናው ዕለት ጠቅላይ ሚኒስትር ቢንያሚን ኔታንያሁና የመከላከያ ሚኒስትሩ ያው ደቡብ ዕዝ ተገኝተው ጉብኝት አድርገዋል። ነዋሪዎቹ አሁንም እኛ ቦታችንን ለቀን አንሄድም፣ እዚሁ ነው የምንሆነው፣ እናንተ ቀጥሉበት የሚል ሁኔታም ተናግረዋል። እንዴት ነው የሰሜኑ ህዝብ በእውነት ይሄንን ሁኔታ የሚያየው? እንግዲህ እንዳልከው ድባቡ ሁኔታ በየዓመቱ በዚህ በመዘጋጃ ቤቶች አካባቢ ይህንን ባህል ያከብራሉ። ህዝቡን ሰብስበው ያከብራሉ። ድባቡ በእርግጥ የወደቁ ወንድሞቻችን እሱን ለማስታወስ እንዲሁም ደግሞ 6 ሚሊዮን የተጨፈጨፉትን በጀርመን ሀገር የተጨፈጨፉትን 6 ሚሊዮን ይሁዳውያን የተጨፈጨፉትን ለማስታወስም ያው የተለያየ ዝግጅቶች ያደርጋል በየዓመቱ። ዘንድሮም እንደሚያደርግ ባለሙሉ ተስፋ ነኝ። ሌላው የሰሜኑ ክፍል ሀገራችን አንለቅም እንደውን ተቀጥሉበት። አዎ ይሄ ነው መሆንም ያለበት ይሄ ነው። ምክንያቱም ቦታ እየለቀቅን በሄድን ቁጥር ለጠላት ትልቅ የሞራልና የልብ ልብ ይሰማዋል። በቦታችን ሆነን የሚመጣውን ሁሉ ከሰራዊታችን ጋር መጋፈጥ የደጀን ዕዙን የሚያወጣውን መመሪያ ተግባራዊ በማድረግ መጋፈጡ የተሻለ ይሆናል እንጂ ቦታችን በለቀቅን ቁጥር ለጠላት ሞራል መስጠት ነው። ከፈለጉ እነሱን ማስለቀቅ እንጂ እኛ መልቀቅ ካሁን በኋላ ብዙም ጊዜም እንደምንሰራው አምናም በአልተመቻቸንና በድንጋጤ የተለቀቀው ሁሉም ሰው አሁን በእውነት በሚቀጥለው ማንም ቦታውን እንደማይለቅ ነው ሁሉም ሰው ስንሰማና መልቀቁ አቶ ተስፋዬ መልቀቁ ለጠላት የልብ ልብ መስጠት ስለሆነ እዛው ሆኖ ከሰራዊታችን ጋር መጋፈጡ የተሻለ ይሆናል ብዬ አስባለሁ። እሺ አመሰግናለን። አሁን ይሄን በዚህ እንዳለውና የትምህርት አሰጣጥ ሁኔታ እንዴት ነው? የኑሮ ሁኔታ እንዴት ነው? እዛ አካባቢ አሁን ትምህርት በደንብ እየተሰጠ ነው ያለ? ክትትል አለ? ልጆችስ እንዴት ነው? በምን ደረጃ ላይ ነው ያላችሁት? አዎ የደጀን ዕዙ ባወጣው መመሪያ መሰረት መዘጋጃ ቤቱም ተቀብለው ይህንን ተግባራዊ እያደረጉ ነው። በተለይ በእኛ አካባቢ የደጀን ዕዙ መመሪያ ከሰጠ በኋላ ከአንድ ቀን በኋላ ነው ትምህርት የተጀመረው። አሁን በትክክል በዚህ አካባቢ ከአንደኛ ከመዋዕለ ሕጻናት እስከ 4ኛ ክፍል ያሉት ተከታታይ ትምህርት ነው የሚማሩት። 10ኛ ክፍል ጀምሮ ያሉት ግን በፈረቃ ነው ትምህርቱ የሚሰጠው። ትምህርቱ ግን ያው ቀጥሏል ማለት ነው። ያው ደጀን ዕዙ ባወጣው መመሪያ መሰረት የልጆች ስሜት እንዴት ነው? ለምሳሌ አሁን ወደ መቼም ከ40 ቀን በላይ ወደ ትምህርት ገበታ ሄደው አልተመለሱም። ከዛ በፊትም በዓላትም ነበር፣ ጦርነቱም ነበር። ስሜታቸው እንዴት ነው? አሁን በጦርነቱ ድባብ ውስጥ ነው ያሉት ወይስ ወደ ትምህርት መመለሳቸው ትንሽ የነሱን ሁኔታ እየቀየረው እየመጣ ያለበት ሁኔታ ነው? ጥሩ ጥያቄ ነው አቶ ተስፋዬ። ምክንያቱም እነዚህ ልጆች ለ40 ቀን በጦርነቱ ምክንያት እዛም በበዓሉ ምክንያት ከቤተሰብ ጋር ነው የነበሩት። ጓደኛ ጋር አይገናኙም። ብቻቸውን ነው። አሁን ግን ይሄ ትምህርት ከተጀመረ በኋላ ስታላጋንን ጦርነቱን ረስተውት የነበረውን አዛካም ረስተው ባልንጀሮቻቸው ጋራ ስለተገናኙ ከመምህራቸውም ጋር ስለተገናኙ ትምህርቱንም ስለጀመሩ ታላጋን ነው ከሞላ ጎደል ጦርነቱ እንደውም ረስተውታል ብዬ ብል ማጋነን አይሆንም። አቶ ተስፋዬ
አዎ እንግዲህ በእውነት የሰሜኑ ክፍል አሁንም እየተነጋገርን ያው ይሰማል አይቸው? አዎ ይሰማል ተስፋዬ። አዎ እና እኔ ልጠይቅ የፈለኩት በአሁን ሰዓትም ከጧት ጀምሮ በእውነት ከሊባኖስ ያው እስካሁን ድረስ እየተተኮሰ ነው። በጣም ቅርብ የሆኑ ለሊባኖስ ቅርብ የሆኑ መንደሮች አሁንም እየተረበሹ ነው። በእናንተ አካባቢ ዛሬ የነበረ ወይ ለማለት ነው። እንግዲህ ሁኔታው እንዴት ነው? እናንተ ያላችሁበት ትንሽ ራቅ ያለ ነው ወይ? ሃይፋ አካባቢ ናችሁ መሰለኝ። አዎ ቀደም ሲልም ጠቅሼ ነበር አቶ ተስፋ ያልሰማኝ እንደሆነ እንጂ በሰሜኑ ጫፍ ወይም ለሊባኖን ቅርብ የሆነው ቦታዎች ከመቼውም ጀምሮ ያው አላቋረጠም። በጣም በተከታታይ አዛካ እንሰማለን። እኛም በዚህ በቴሌቪዥን በምንመለከታለን። በእኛ አካባቢ ከሮብለት ጀምሮ እስከ ዛሬ 12 ሰዓት ድረስ ወደ ምቅላት አልገባንም፣ አዛካም አልነበር። ዛሬ ግን 12 ሰዓት ከ35 ደቂቃ ሲል ወደ ምቅላት ገብተናል። እርግጥ የደረሰ ጉዳትም ምንም የለም። ያው ድሮን ገባ በሚል ጥርጣሬ ነው ወደ ምቅላት ገብተን ነበር እና የደረሰ ጉዳትም የለም። ተመስገን ነው፣ ደህና ነን። እሺ አቶ ወርቅዬ ተካ ለሰጡን ሰፋ ያለ ማብራሪያ እጅግ በጣም እናመሰግናለን። ለማጠቃለያ ማለት የምትፈልገው ነገር ካለ እድሉ ልስጥና በዚሁ እንስተነባበት። እሺ ማጠቃለያው ምንድነው? አሁንም ራሳችንን ጠብቅ። የደጀን ዕዙ መመሪያ ህይወት ነው። ስለዚህ አሁንም ጦርነት ላይ ነን። በሰሜኑ በኩል ያለን በተለይ በጦርነት ላይ ያለ ነው። ምናልባት አዘናግተው ሌላ አደጋ እንዳያደርሱብን ምን ጊዜም እንደ ወታደር ዝግጁ ሆነን መጠባበቅ አለብን። ስለዚህ የኢራን ጉዳይም አሁንም በተንጠልጠል ላይ ስለሆነ ሁላችንም በንቃት መጠበቅ አለብን። ተኩስ አቁም ተደርጓል ተብሎ መዘናጋት የለብንም። ድርድሩም እንደምናየው እንደምንሰማው ድርድሩም አልተሳካም። ስለዚህ ነገ ተኮስ ዛሬ ተኮስ ስለማናውቅ ሁላችንም እንደ ወታደር ስታንድ ባይ ሆነን መጠበቅ ግድ ይለናል። በተረፈ ሀገራችን ሰላም ያርግልን። የደጀን ዕዙ የሚሰጠን መመሪያ ተግባራዊ እናድርግ። ህይወት አድን ነው። አመሰግናለሁ ወርቅዬ ተካ። እኔም በእውነት እርስዎ አሁን በተናገርከው እኔም ድጋሜ የምናገር እንፈልገው በእውነት በአሁኑ ሰዓት በሰሜኑ ሀገራችን ክፍል ጦርነት ላይ ነው ያለነው። አሁንም እንደዛ ነው ያለውን በሚሰጠው መመሪያ መሰረት ህይወት አድን ነፍስ አድን እስከሆነ ድረስ መከታተል ያስፈልጋል። በሌሎች የሀገራችን ክፍል ደግሞ አዎ ጦርነቱ ቢቆሙም በተለይ በሌሎች የሀገራችን ክፍሎች ትምህርት ገበታም ሁሉም እንደነበረ ወደ መደበኛ ኑሯችን ብንመለስም በተለይ ደግሞ አንዳንድ ቦታዎች ወደ መዝናኛ ቦታዎች በምንሄድበት ሰዓት በምንፈትሽ አካባቢው መፈተሽ አካባቢው ማየት ማጣራት ያስፈልጋል። ምክንያቱም ምናልባት መንግስት ወይም ፖሊስ ያልደረሰበት እዛ አካባቢ ተተኩሶ የወደቁ ፍንጥርጣሪዎች ወይም ፈንጆች ሊኖሩ ስለሚችሉ በተለይ በተለያዩ መዝናኛ ፓርኮች በባህር ዳርቻዎች አካባቢ በምንሄደው በምንቀሳቀስበት ሰዓት አካባቢ መፈተሽ ያስፈልጋል። በአጋጣሚ ወድቀው ያልታዩ ያልፈነዱ ፈንጆችን ቢያጋጥመን ቀጥታ ለፖሊስ ደውለን ማሳወቅ እንጂ እኛ መንካት ክልክል ነው። ምክንያቱም ለህይወታችን አደጋ ስላለው ነው። ሁላችንም መመሪያው ማክበር ግድ ነው። ህይወት አድን ነው። አመሰግናለሁ በድጋሜ። እስኪ ወደ እጅግ አመሰግናለሁ። አሁን ባለችበት ሁኔታ በጣም የእስልምና ሃይማኖት አገሮች በተለይ ሎንዶን ለምሳሌ የሙስሊም ጠቅላይ ሚኒስትር ነው። ፈረንሳይም እንደዚሁ ጭራሽ ፖሊስ የማይገባባቸው ቦታዎች ሁሉ አሉ። ጀርመንም እንደዚሁ፣ ቤልጂየምም እንደዚሁ። በተለይ ደግሞ ስካንዲናቪያን የሚባሉ ሀገሮች በጣም ብዙ እስልምና ሃይማኖት ተከታዮች ያሉበትና እነዚህ እስልምና ሃይማኖት ተከታዮች አቅጣጫ ቀይረው ዛሬ ጸረ እስራኤሎች ናቸው፣ ጸረ ይሁዲዎች ናቸው። የጸሎት ቤቶችን ሁሉ ያፈርሳሉ፣ ጸሎት ቤቶችን ሁሉ ያቃጥላሉ። ስለዚህ አሁንም ደግሜ የምጠይቅህ ኢሮፓ ትማራለች ወይስ አትማርም ነው? እንግዲህ እስካሁን ድረስ እንደምናየው ከሆነ አይናቸውን የጨፈኑ ነው የሚመስለው። እንደውም ጠላትን መገሰጽ ሲገባቸው እስራኤል ላይ ነው ትኩረታቸው። ይህንን እንግዲህ ከሰሞኑ በተለያዩ የአውሮፓ መሪዎች አይተናል። አንዳንዶቹ በግልጽ ወጥተው የተናገሩት አሉ፣ አንዳንዶቹም በተለያየ ሚዲያ ላይ የሚጽፉትም አለ። ኤሮፓ እንግዲህ በቅርቡ ራሷ ስትቀምሰው ራሷ ስታየው ነው እንግዲህ ትምህርቱን የምትወስደው ብዬ ነው የምገምተው። ምክንያቱም እስራኤል የምትሰራው ስራ በመካከለኛው ምስራቅ አሁንም ከኢራን ጋር የምታደርገው ሁኔታ ለእስራኤል ብቻ ወይም ለመካከለኛ ምስራቅ ብቻ ሳይሆን ጠቅላላ ለአውሮፓ ነው።
እና እነዚህ የአውሮፓ ሀገሮች በአሁን ሰዓት ጆሮ ዳባ ልበስ ማለታቸው ሁሉንም አነጋጋሪ ሆኗል። እንደውም አሁን በሊባኖስም ያለውን ጦርነት ፈረንሳይ አንዳንድ ድርድሩ ላይ ለመድረስ ሞክራ ነበር። ቢሆንም ግን አንዳንዴ ሁኔታው ይሄም አንዳንድ ምንጮች እንደሚያሳዩት ከሆነ ፈረንሳይ የምታደርገው የድርድሩ ሁኔታ በአገር ውስጥ ባላት ብጥብጥና ስጋት ውስጥ ተነስቶ ነው የሚባል ማለት። ሆኖም ግን እስካሁን እሺ አቶ ተስፋዬ እንመለሳለን። አሁን ዶክተር ጸጋ ከመጨረሻ ላይ አግኝተናታል። ተነስልን ዶክተር ጸጋ። ኦኬ እሷን እስከነስተም እናገኛ ድረስ መስመሯ ተበላሽቶባታል። አቶ ተስፋዬ ልመለስና ቅድም እንዳልኩ አውሮፓ አሁን በእርግጥ አንዳንድ አክራሪ መሪዎቻቸው በተለይ ግራ ክንፍ አክራሪዎች ያኔ የነበረውን ሰቆቃ ዘመንና አገራቸውና ህዝባቸው ሲያስብ የነበረውን በይሁዲዎች ላይ አልፎ ዛሬ በጣም በተለይ እስራኤል አረቦችንና ፍልስጤሞችን እየጎዳች ነው በማለት በእስራኤል ላይ ጸረ እስራኤል አቋም ያካሂዳሉና እንዳልኩት ነው። አንዳንዴ በጣም የሚገርም ነው። ታሪክ ያልተማሩ መሪዎች ናቸው ማለት እንችላለን። የአውሮፓ መሪዎች ያውቁታል፣ ታሪኩን ያውቁታል። ምክንያቱም እስራኤል የተቋቋመችው ይሄ አሁን ዛሬ የምናነሳው የሂትለር ባደረገው ክስተት እንግዲህ እስራኤል ሀገር ሆና ተቋቁማለች። እንግዲህ ይህ ታሪክ አይታወቅም ማለት ትንሽ ያዳግታል። አንድ የሀገር መሪ የሌላን ሀገር ታሪክ የማወቅ ሁኔታው የበለጠ ብዬ ነው የማስበው። ስለዚህ በአሁን ሰዓት ኤሮፕ ስላለው ሁኔታ እንዲያውም እኛ ትኩረት የምናደርገው አሁን የእስራኤልን ጥላቻ ባስመለከተ ነው። እንግዲህ በአሁን ሰዓት ባለፈውም አይተናል በተለያዩ ኮንሱሊያን ወይም የዲፕሎማሲ ሰራተኞች ላይ ሊደረግ የሚቻሉ ጉዳቶች አንዳንድ ምንጮች ስለሚያሳዩ እነሱን ለመጠበቅ ሲባል እስራኤል ጥረት እያደረገች ነው። ሆኖም ግን የዛው ሀገር መሪ እነዚህን የእስራኤል ሰራተኞች የግዴታ ኃላፊነት እንዳለው አንዳንድ ጊዜ መረዳት ያቀታቸው ይመስለኛል። ሆኖም ግን የአውሮፓ ሀገሮች እንግዲህ ከሰሞኑ ሁኔታውን ስናይ እስራኤል እፎይ ብላ የመካከለኛው ምስራቅ ካጣራች በኋላ እንግዲህ ትኩረት የሚያደርጉት ብዙዎቹ እርግጠኛ ነኝ እስራኤል መጥተው ይማራሉ ብዬ ነው የማስበው። አቶ ሽሎሞ የሚገራ አቶ ተስፋዬ በዓለም ከይሁዲዎች ላይ ከወደቀው ችግር የ6 ሚሊዮን ህዝቦች መጨፍጨፍና መጨረሻ ላይ በ7 ቀን 10ኛው 23 ዓመተ ምህረት ሐማስ ያደረገው ጉዳት በእስራኤሎች ላይ ያን በተመረኮዘ ያን ከቆሰልን በኋላ ልክ አንበሳ እንደቆሰለ አንበሳ እስራኤል ተነስታ ይህን አካባቢውን ቀጠናውን እየቀየረች ነው ማለት እንችላለን። ማለትም ሂዝቦላ በእርግጥ እየተቀጠቀጠ ነው ያለውን ቢሆን ሐማስ እየተቀጠቀጠ ነው ተቀጥቅጧን ቢኖርም ገና በእግሩ እንደቆመ ቢሆንም ኢራን እየተጎዳች ነው። ስትራቴጂካሊ ለነገራለሞች ተቀይረዋል። የሱሪያው መንግስት ሙሉ በሙሉ ወድቋን ሌላ አዲስ አገዛዝ መጥቷን የእስራኤል ጠላቶች ከነናስራላ እስከ ከኻሜናይ ሌሎችም ደግሞ እስከ እስማኤል ሃኒየና እስከ ሲንዋር ድረስ ተደምስሰዋል። ስለዚህ ያ በ20 ቀን 3ኛ ወር ያመጡት ማት እንደገና የእስራኤልን ህዝብ እንደገና እየተመልሶ የዚህ አካባቢ የበላይ እንድትሆን እስራኤል እያደረጋት ነው ማለት እንችላለን። ልክ በ6 ሚሊዮን ይሁዶች ተጨፍጭፈው እስራኤል እንደተገነባቸው ሁሉ ደግሞ በ7 ቀን 10ኛው 23000 ያደረጉብን ጉዳት እስራኤልን እንደገና የበላይ እንድትሆን አድርጓታን ብለን ልንገምት እንችላለን። አቶ ተስፋዬ አዎ ይሄንን እንግዲህ በእውነት ለዚህ ጥያቄ መልስ የሚሆነን አቶ ሽሎሞ እስራኤል ከጦርነቱ በፊት ቀድማ ያሰበችዋቸው ሁኔታዎች እቅዶች እነዚህ እቅዶች እንግዲህ ጦርነት ይነሳል ተብሎ በውጭም ያሉት በኢራንም በአዛም በሊባኖስም የሞሳድ የሻባክ ጠቅላላ የደህንነት አባሎች አንድ ላይ ሆነው የሰሩት ስራዎች ናቸው። እንግዲህ ይሄ ማለት እንግዲህ ሁልጊዜ እስራኤል የምታቅዳቸው እቅዶች ለአሁን ብቻ ሳይሆን የዛሬ 30 ዓመትም ሊሆን ይችላል፣ የዛሬ 50 ዓመትም ሊሆን ይችላል እስራኤልን ሊያጠቁ የሚነሱ ጠላቶች በምን አይነት መልኩ እንመካለን የሚለው ሁኔታ ነው። ይሄንን እንግዲህ ዓለም ያየው ነው።
በአሁን በሁለት ዓመት ጦርነት ውስጥ እስራኤል ምን አይነት ድርጊቶች እንዳደረገች ሁላችንም ምስክሮች ነን። ስለዚህ በአሁን ሰዓት እንደውም እስራኤል ውስጥ ማየት የምንችለው ምንድነው የደቡብ ክፍልን ሄዶ የተዘዋወረ ሰው ከጦርነቱ በኋላ ከጥቅምት 7 በኋላ በጣም ደቡብ ክፍል እየተስፋፋች የሄደችበት መንገድ ነው። እንደውም የቅድም የቤርሼባን ነዋሪ ለመጠየቅ የፈለኩት ምንድነው ባለፈው ሳምንት ወደ ቤርሼባን አልፌ ሄጄ ነበርና ከዛ ስታል ቤርሼባ በጣም ስፋት ያዘች የግንባታውና አዳዲስ ስራ የሚሰሩ ስራዎች አሉ። ስድሮት ከ20 ዓመት በኋላ ራሷን ገንብታ ራሷን የመሰረተች ያለችበት ሁኔታ ነው። ብዛት ያላቸው አዳዲስ ነዋሪዎች ስድሮት ውስጥ የገቡ ነው እና እነዚህ ነገሮች ናቸው ለእስራኤል ትልቅ ተስፋ ያላቸው። እሺ አቶ ተስፋዬ የክነስት አባል ዶክተር ጸጋ ፈንታውን ተመልሳለች ከመስመር ላይ ትገኛለች። ጤና ይስጥልን ዶክተር ጸጋ። እንዴት ሰነበት? ደህና ነሽ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ዶክተር ጸጋ እስቲ በዛሬው ዕለት የ6 ሚሊዮን ይሁዳውያን የመጨፍጨፎን በተመለከተ የማስታወሻ ቀን ነውና መጀመሪያ እስቲ አንድ የምትናገረው ነገር ካለሽ በዚህ ዙሪያ። አዎ በመጀመሪያ ደረጃ ይሄ 6 ሚሊዮን ከዛ በላይ የሚሆኑ ወገኖቻችን በግፍ ይሁዲ በመሆናቸው ብቻ የተጨፈጨፉት ሰቀቀን ትላልሽ ጀምረናል። ግን ከዚህ መማር የሚገባው ምንም እንኳን 80 ዓመት ቢያልፍም ቅሉ በአሁኑ ሰዓትም እኛን ለማጥፋት የሚዝቱ እንዳሉ እያየን ነው። ይኸውም በአሁኑ ሰዓት ያለንበት ተጨባጭ ሁኔታ የኢራንን ሁኔታ ስናይ የኢራን ዓላማዋ እኛን ማጥፋት ነው እና ከዚህ መማር ይኖርብናል። እነሱን ማስታወስም ነፍስ ይማር የነሱን ታሪክ ማወቅና መማር ከዛ ቀጥሎ ደግሞ ይሄ ነገር አሁንም ቢሆን ሊደገም ይችላል። ይሄንን እንዳይሆን ሀገራችን በጠንካራ ሁኔታ መከላከያ ኃይሏን ገንብታ በጥሩ ሁኔታ ያለችበትን ሁኔታ ማድረግ ይኖርብናል። ሀገራችን መጠበቅም ይኖርብናል። ዶክተር ጸጋ ትላንትና ጠቅላይ ሚኒስትር ቢንያሚን ኔታንያሁ በትላንትናው ምሽት ባደረጉት ንግግር ከያድ ቫሸም ላይ ሰምቻቸው ነበር። እሳቸው ያሉት እንዴት ነው እኛ ከ6 ሚሊዮን ተጨፈጨፉት የወጣ ነው ሰዎች ዛሬ እነሱን ብቻ ለማስታወስ ሳይሆን ዛሬ የነሱ የልጅ ልጆች ኤሮፓንና የዚህን ቀጠና ነጻነት ለማግኘት ነው እየታገልን ያለ ነው ሲሉ ተናግረዋልና አሁን ይህን ካላደረግን ተመልሰው ራሳቸውን ኤሮፓንና እስራኤል ለማጥፋት የተነሱ ጠላቶች አሉ ብሉ ሲሉ ተናግረው ምን ያህል እውነት ነው ይሄ ነገር? አቶ ሽሎሞ እንግዲህ በተጨባጭ እያየነው ነው የኢራን ጉዳይ። ከዛም አልፎ ከኢራንም አልፎ ኢራን በተለያዩ አቅጣጫዎች ሽብር ፈጣሪዎችን በማዘጋጀት እስራኤልን ለማጥፋት የምታደርገው ጥረት ምንም እንኳን አገር ብትሆን ሊባኖስ አሁኑ ሰዓት አገር ማለት አንችልም። በአገሯ ውስጥ ያለው የህዝቡላ ሽብር ፈጣሪ ድርጅት በኢራን እየታገዘ እየተረዳ የሚፈጽመው ድርጊት እስካሁን ድረስ የሚተኩሱትን እያየን ነው። በደቡቡ ክፍል ቢሆንም ጂሃድ እስላሚ፣ ሐማስ፣ የእስላም ወንድማማች ድርጅቶች ሌሎችም እያየን ነውና አሁንም ቢሆን አርፎ አልተቀመጡም። ነገር ግን በአሁኑ ሰዓት በተለይ ያለው የሚታየው እኛን እስራኤልን ለማጥፋት ብቻ ሳይሆን እስራኤልን ብቻ ሳይሆን መላው አውሮፓን መላው ዓለም የሰለጠነውን ህዝብ ለማጥፋት የሚካሄደው ጥረት ነው። በአሁኑ ሰዓት እስራኤል የምታካሄደው ጦርነት ከአሜሪካ ጋር የእስራኤልና የአሜሪካ ብቻ አይደለም። በአካባቢው ያሉ የአረብ ሀገሮችንም እያየን ነው ምን ያክል እያሰጋቸው እንደሆነ። በኢራን የሚተኮሱ ሚሳኤሎች በሳውዲ አረቢያ ከዛም አልፎ በዱባይ እንዲሁም ደግሞ በኳታር በሌሎችም አካባቢ ይተኮሳል። ይህ የሚያመለክተው በአጠቃላይ ጦርነቱ በእኛ ላይ ብቻ ሳይሆን ዓለምንም ለመለወጥ ዓለምን ለመቆጣጠር ሽብር ፈጣሪዎች የሚፈጽሙት ነውና ጠቅላይ ሚኒስትራችን ትላንት ያሰሙት ንግግር ትክክለኛ ነው። ዶክተር ጸጋ አንድ እስቲ ፖለቲካዊ ጥያቄ ከአውሮፓ ጋር ተያይዞ ልጠይቅሽና ኦርባክ የሚባለው የሁንጋሪያ መሪ የጠቅላይ ሚኒስትር ቢንያሚን ኔታንያሁ ወዳጅና የተበቻቸው ወዳጅ እንዲሁም በተለይ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ሀግ የሚባለው ፍርድ ቤት ላይ እሳቸው ሲከሰሱ ከዛ ፍርድ ቤት ሁሉ እሳቸው ሀገራቸውን አውጥተው እና አሁን እሳቸው በጣም በከፍተኛ ደረጃ ውድቀት አጋጥሟቸው ፖለቲካዊ ውድቀት ከመሪነታቸው ወርደዋል። አሁን አዲስ የመጣው ጠቅላይ ሚኒስትር ቀጥታ አውቶማቲካሊ ወደ ሀግ ሀገራቸውን መለሳቸው። ምን ያህል ተጽዕኖ ሊፈጥር ይችላል በእኛ ላይ? በመጀመሪያ ደረጃ የሁንጋሪያው
ጠቅላይ ሚኒስትር ኦርባንን እኔም አግኝቻቸዋለሁ። ባለፈው 2 አመት ተገናኝተናል። ከክነሴት የተላከን 4 የክነሴት አባላት ልኡካን ቡድን በሁንጋሪያ አግኝተናቸው ነበረ። አቀባበል ነው ያደረጉልን እና በሁንጋሪያ ለ16 አመት ያክል የቆዩት ጠቅላይ ሚኒስትር በዲሞክራሲ መንገድ እንግዲህ ስልጣኑ እየተለወጠ ነው። አዲስ የተመረጡት የሚወስዱት ፖሊሲ ምን ይሆናል የሚለውን መከታተል ይኖርብናል። ሌላው የሁንጋሪያም አስተዳደር የራሱ መርህ አለው፣ የራሱ ዲሞክራሲ ሂደት አለው። በዲሞክራሲ መንገድ በእውነትም የስልጣን ልውውጥ በዲሞክራሲ ነው የተካሄደውና ይሄም ሊደነቅ ይገባል። የዲሞክራሲ ሂደትን ማድነቅ ይኖርብናል። ነገር ግን አንዳንዶቹ ከእስራኤል ጋር ለማወዳደር ይፈልጋሉ። ማለት ጠቅላይ ሚኒስትር ቢንያሚን ኔታንያሁን ከሚደግፉ መሪዎች አንዱ ኦርባን ስለነበሩ በዚህ ጉዳይ ይናገራሉ። እስራኤልና ሁንጋሪያ ሁለት የተለያዩ ሀገር ብቻ ሳይሆኑ ሁለቱ ሀገራት የእያንዳንዳቸው ስራ አላቸው። እያንዳንዱ አንገብጋቢ ጉዳይ አለው። ሁንጋሪያ በጦርነት ላይ አትገኝም። እንደ ኢራን አጠፋታለሁ ብሎ የሚዘታ ሀገር የለባትም። ሽብር ፈጣሪ አያጠቃትም እና የኛ የህልውና ሁኔታ የኛ የጦርነት ሁኔታ የምንኖርበት አካባቢ ሁንጋሪያ ላይ ያለ ነው። ኦኬ ዶክተር ጸጋ በእውነት ጊዜ ስላጠረን ነው እንጂ ብዙ ማውራት እንችላለን ዙሪያ። ስለዚህ አብረን ስለነበረው ቆይታ በጣም እናመሰግናለን። ጥረትም አድርገሻን እንደገና ወደኛ ለመምጣት አመሰግናለሁ። ጤና ይስጥልኝ። አመሰግናለሁ። ኮሎኔል መኮንን ተስፋ መስመር ላይ ይገኛሉ። ጤና ይስጥልኝ ኮሎኔል መኮንን ተስፋ። ጤና ይስጥልኝ ጋሽ ተስፋዬ፣ እንደምን ዋላችሁ? መልካም ሳምንት እመኛለሁ። ከፕሮግራሙ ጋር አብሮኝ የሚመሩት የቀድሞ የክኔሴት አባል አቶ ሽሎሞ ሞላም መስመር ላይ ይገኛሉ። ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ ኮሎኔል መኮንን። ጤና ይስጥልኝ ተስፋዬ በድጋሚ። አዎ እንግዲህ ጋሽ ሽሎሞ እንደምን ዋላችሁ? ጤና ይስጥልኝ ኮሎኔል መኮንን ተስፋ። እንግዲህ ህዝቡን ለማረጋጋት ያህል የድርድሩ መክሸፉን አስመልክቶ እንዴት ነው? አንዳንድ ሰዎች ስጋት ላይ ያሉበት ሁኔታ ላይ ነው። ጦርነቱ ይጀምራል አይጀምርም እስካሁን ድረስ ከእስራኤል የወጣ ምንም አይነት መረጃ የለም። በዚህ ሁኔታ ላይ ጦር ሰራዊቱ በምን ያህል ዝግጅት ላይ ነው? አቶ ኮሎኔል መኮንን ሲጀመር ጦርነቱ በእስራኤልም በአሜሪካም አልቋል የሚል ውሳኔ አልተወሰነም። የ10 ቀን ያህል የጦር ውጊያ ማቆም ነበር። በትላንትናው ዕለት ለድርድር ሲባል በፓኪስታን መንግስት መስተንግዶ የአሜሪካ ከፍተኛ ባለስልጣናት ምክትል ፕሬዚደንቱና ዊትኮፍ እንዲሁም ጀነራል ኩሽነር ያሉበት በኢራን በኩል ኢራን ከፍተኛ ባለስልጣናት የተወከሉበት ውይይት ነበር። ከዚህ ውይይት በኋላ ምክትል ፕሬዚደንቱ እንዳስታወቁት ምንም አይነት ልዩነት አልተፈጠረም በዚህ ስምምነት ላይ። አንደኛ ኢራን የማዳበርም ሆነ የኒውክሌር ፕሮጀክትን ማቋረጥ አልችልም የሚል አባባል አላት። ይሄ መሰረታዊ መብቴ ነው የሚል ሌሎችም ብዙ መስፈርቶች የጠየቁት ነበር። ሁለተኛው በዚህ ጦርነት ለወደመው ቁሳቁስና ተቋማት የሰው መሞት የሚል ካሳ የአሜሪካ መንግስት እንዲክሳት አቅርባለች። ሶስተኛው እና በተለይ የአሜሪካ ፕሬዝዳንትን የፈለጉት የሆርሙዝ በር የሚባለውን በሱም የሚያልፉ መርከቦችና ማንኛውም የጫነ መርከብ እስከ 2 ሚሊዮን ድረስ $2 ሚሊዮን ይክፈለኝ የሚል አቅርባለች። ጠቅለል ባለ ሁኔታ በዚህ ድርድር ላይ ምንም አይነት ስኬት ሳይኖረው የአሜሪካ ምክትል ፕሬዚዳንት ወደ አሜሪካ ተመልሰዋል። ኩሽነር እና ዊትኮፍ እስካሁንም በፓኪስታን ሀገር ይገኛሉ። ዘመሚያውን ስታይ ምንም እንኳ ለ10 ቀን የጦር ውጊያው በእስራኤል እና በአሜሪካ ጥምር ኃይል ይሁን እንጂ ኢራን ይሄን ጦርነት ለማቆም የምትፈልግ አይመስልም። መስሎ የሚታይም አይደለም ለወደፊቱም። ስለዚህ እንግዲህ እንደሰማነው በተለይ የውጭ ጋዜጠኞች በአሜሪካም ሆነ በእንግሊዝ የሚገኙ ኢራን
እንደ ሀገር እንደ ተቋም ተጎድታለች፣ ተንቆጥቁጣለች። ይሄን ለማለት ነው እንግዲህ የኛም ጠቅላይ ሚኒስትር ትላንት ተናግረውታል። ከሞላ ጎደል ኢላማዎችን ከዛም በላይ መከላከያ ያሰባቸውን ኢላማዎች አውድሞ ተመልሷል። አንድ የቀረው የኒውክሌሩ ሁኔታ ነው። ያ ደግሞ ፕሬዚደንት ትራምፕ እንዳሉት ኒውክሌሩን የምንደራደርበት አይደለም፣ ኒውክሌሩ መጥፋት አለበት፣ የኒውክሌር ፕሮጀክት ለኢራን አይኖራትም የሚል አባባል ስላለ ወይ ወደፊት በድርድር ነገር መፍትሄ ያገኛል፣ ካልሆነ ግን በቅርቡ ቀን ከ8 ቀን በኋላ ወደ ጦርነት ተመልሰን በዛ የሚፈታ መስሎ ይታየኛል። አቶ ሽሎሞ ተናስል ኮሎኔል መኮንን ተናስል ሽሎሞ እኔ እንኳን ልጠየቅ የፈለኩት ሁርሙዝን በተመለከተ አንደኛ ሁርሙዝን ኢራን ትቆጣጠረዋለች ተብሎ አልታሰበም ነበር። በወታደራዊ እይታ በምታይበት ጊዜ እንዴት የአሜሪካ ወታደር እዛው አካባቢ በተለይ በኳታር እንዲሁም በተለያዩ ሳውዲ አረቢያ እንዲሁም በሌሎች ሀገሮች እንደውም አልፎ እስከ ህንድ ውቅያኖስ እዛ ላይ የእንግሊዝና የአሜሪካ ወታደራዊ ቤዞች አሉ እና እነዛ ያሉ እንዴት ኢራኖች ሁርሙዝን የዓለም አቀፍ የባህር ቦታ ነው የኢራኖች አይደለም እና ያን ቦታ እስተሚዘጉትና እንዲያውም ከባህር ውስጥ ቦምቦችን እስተሚያጠምዱ ድረስ እንዴት ነው ይሄ የአሜሪካ ወታደር ውድቀት አይደለም ወይ ነው ወታደራዊ ውድቀት አይደለም ወይ ነው አንዱ ጥያቄ። ምክንያቱም ይሄ አንዱ ሁለተኛ ደግሞ ሁርሙዝ አገልግሎት የሚሰጠው ለአውሮፓ ሀገሮች፣ ለአሲያ ሀገሮች፣ ለኤዥያ ሀገሮች እና ለአፍሪካ ሀገሮች ነው። ስለዚህ የአውሮፓ ሀገሮች የሁሉ ሀገር በዚህ ጦርነት ላይ አሻግሮ ተመልካች ነው የነበረና የአሜሪካና የእስራኤል ለይህን ቦታ እንዲከፈት ወታደራዊ ውድቀቱ ለምን አስፈልጋቸው? ማለትም ያ ቦታ ነዳጅ ካለፈበት ዓለም ጸጥ ይላል። ስለዚህ አሜሪካና እስራኤል የፈለገ ይሁን እስራኤልም የምታገኝበት ቤንዚን ሌላ ቦታ ነው፣ አሜሪካ የምታገኝበት ነውና ለምን በሌሎች ነገሮች ላይ አያተኩሩም ማለት እንዴት ነው? የኡራኒየሙ እንዲወጣ ያላቸው የጦር መሳሪያ ማምረት ኬፓቢሊቲ ተመልሶ እንዳይመጣ ማድረግ ተጋላቢዎቻቸውን የጦር መሳሪያ እንዳያስይዙ የሚለውን እና ከዛ ደግሞ መንግስቱ ውስጥ ለውስጥ እንዲገረሰስ በእነዚህ ነገሮች ላይ ለምን አያተኩሩም? ለምን ነው ሁርሙዝን ልክ በሁርሙዝ አማካኝነት ጦርነቱ እንደቆመ የሁርሙዝ ጉዳይ በዓለም አቀፍ ደረጃ ኢኮኖሚ ኬዎስ እንደፈጠረና ሌሎች ሀገሮች ጦርነቱ መተው ያልተሳተፉትንም እንዲያውም ለምን ጦርነት ከፈታችሁ እያሉ ፈረንሳይ፣ ስፔን፣ ሌሎች ሀገሮችን ያወገዙን እና ለምን ነው ሁርሙዝ ይከፈት እያለን አሜሪካ መንግስትና እስራኤል መንግስት የሚቆረቆሩት? እኔ በዚህ በኩል ጥሩ ጥያቄ ነው። በነገራችን ላይ ይህ በር የሆርሙዝ የመጫኛና የመርከቦች ማለፊያ በር በእስራኤልም ለአሜሪካም ምንም አይነት አገልግሎት አይሰጥም። አሜሪካ የራሷ የምታመርተው ነዳጅ አላት፣ ወደ አውሮፓም የማውጣት እድል አላት። ካናዳም አለ እንደዚሁ። ይህ በር የሚጠቅመው ልክ አንተ እንዳልከው በተለይ የአውሮፓ ሀገራት በዚህ ጦርነት ላይ ያልተሳተፉ ይህን ጦርነትም ያልፈለጉ ሌሎችም የአፍሪካ ሀገራት ነው እንጂ ለእስራኤልና ለአሜሪካ የዚህ ሆርሙዝ ማለፊያ በር መዘጋቱ ምንም አይነት ፋይዳ የለውም። ሆኖም ግን እንደ ሀገር አሜሪካን የሚያህል ትልቅ ሀገር በዚህ ጦር ስትገባ የነበረውን ዓለማዊ ስምምነት ዓለማዊ መብት ማንኛውም መርከብ በነጻ የማረፍ መብት ነበረው። ያ ኢራን በተለየ ሁኔታ የምትጠይቀው ጥያቄ ተቀባይነት ስለሌለው ምናልባት በዚህ ላይ የዓለም ተጽዕኖ ስለሚኖር በተለይ የአውሮፓ ሀገራት ተጽዕኖ ወደ አሜሪካም ስለሚኖር ያን ለመወጣት ብለው ይመስለኛል። ዞሮ በእርግጥ በቀጥታ እነዚህን ሀገራት እስራኤልና አሜሪካን የሚነካ አይደለም። ግን ጦርነት እስከወጣ ድረስ ማስመለስና እንደ ቀድሞ እንደነበረው ማድረግ ይጠበቅብሃል። ተገቢም ጥያቄ ነው። ስለዚህ ይህ በዚህ እንዳለ ይኸውልህ በሀገራችን ላይ በአሁኑ በተለይ በመከላከያ በኩልና በአየር ኃይላችን ላይ የተገኘው ውጤት ታሪካዊ ነው። ይህ ታሪካዊ ውጤት ግን
እንዳለመታደል ሆኖ አንዳንድ የፖለቲካ አባላት አንዳንድ የድሮ የፖለቲካ ፓርቲ መሪዎች የነበሩ እያሳነሱት የሚጎዱት ዝሮ ግን የእስራኤልን ሀገርና የእስራኤልን ሕዝብ የእስራኤልን መከላከያ ነው። በማሳነስ ማሳደግ አትችልም። በማሳደግ ነው ማደግ የሚቻለው። ስለዚህ የፖለቲካውን ትተው እስራኤል ያደረገችው ድርጊት ታሪካዊ ዘላለማዊ መሆኑ ሲቀመጥ ለእስራኤል ፖለቲካዊ አግብቶ ግን መከላከያ ያደረገውን አየር ኃይል ያደረገውን ማሳነስ ተገቢነት የለውም፣ ተቀባይነትም የለውም። የቢቢን ወይም የቢንያሚን ኔታንያሁን ጥላቻ ካላቸው እሱን መወገዝ ይችላሉ። የቢንያሚን ኔታንያሁ ቀጥታ ትዕዛዝ አየር ኃይልም ሆነ የኤታማዦር ሹም ወይም ካቢኔውም የወሰኑ ስለሆነ ይህ ውጤት የተገኘው ከሞላ ጎደል ሁሉን አግኝተናል ማለት አይደለም። ከሞላ ጎደል ግን በቆራጥነት የተቀበሉት ውሳኔ ነው። ይህ ውሳኔ እስራኤልን ታድጓታል፣ ኢራንን አውድሟታል። ኢራን ወደ 20 እና 30 ዓመት የተመለሰችበት ጊዜ አለ። ስለዚህ ሌላው ቀርቶ በሊባኖስ ሀገር የሚደረገው ውጊያ እስካሁን አላቋረጠም። ሊባኖስን ተንጠብጣቢ የጦር መሪዎቿ ሮኬቶችን መተኮስ አላቋረጡም። እኛም በተለይ በጽዮን በሚገኘው ትልቅ የሺህ ከተማ አየር ኃይላችን ትልልቅ መሪዎችን እየመነጠረ ነው። ብታስተውሱ ከሆነ ሐሰን ነስራላ ባለፈው ጊዜ ጽዮን ከተማ ላይ ነበር እስራኤል የሸረሪት ድር ሀገር ናት የሚል አባባል የነበረው። እሱም ወደማይመለሰው ሲሸኝ ተከታዮችም እየሞቱ እስራኤል ለአሜሪካ መንግስት ያስታወቀችው ነገ ይመስለኛል የሊባኖስ መንግስትና የእስራኤል መንግስት ቀጥተኛ ድርድር የሚያደርጉት ያ ከሆነና በዛም በኩል ሰላም ከመጣ እስራኤል ያዘቻቸውን ቦታዎች ለካ ሰላም የሚፈጠርበትና ሊባኖስ እንደ ሀገር እስራኤል እንደ ሀገር በሰላም የሚኖሩበት ጊዜ ሊመጣ ይችላል። ካልሆነ ግን የነዚህን ሰፈሮች የሰሜን ሰፈሮች ለመታደግ ሲባል መከላከያ በያዛቸው ቦታዎችና ወይም አጠናክሮ ከያዛቸው በላይ አጠናክሮ የሚቆይበት ሁኔታ አለ። ይሄን ደግሞ በሂደት የምናየው ነው ማለት ነው። ኮሎኔል መኮንን ተስፋ፣ በእውነት ጊዜ ቢኖር ጥያቄዎች ብንጠይቅ ደስ ይለን ነበር። በእውነት ጊዜ ስላጠረን ነው። ስለሰጡን ትንተና በጣም እያመሰገንን መልካም ሳምንት እመኛለሁ ኮሎኔል። እኔም በጣም አመሰግናለሁ። ደህና ቆዩልኝ። የሚገኙት የህፃን ሃይማኖት አባት አቶ ተስፋዬ ካሳ ከጽፋት ናቸው። ፕሮግራሙን ከኔ ጋር አብረው የሚመሩት የቀድሞ የክኔሴት አባል አቶ ሽሎሞ ሞላም ከኔ ጋር አሉ። ጤና ይስጥልኝ አቶ ተስፋዬ። ጤና ይስጥልን አቶ ተስፋዬ፣ እንዲሁም ተመልካቾቻችን እና የስራ ባልደረቦች። አሁን እንግዲህ አቶ ተስፋዬ እናንተ ያላችሁበት እንግዲህ በዩቲዩብ ገጻችንም ተከታታዮች ስላሉን ከውጭ ጽፋት የምትገኘው ያው በሊባኖስ ድንበር አካባቢ ነው፣ በሰሜን እስራኤል። ሰሞኑን በመጀመሪያ እስኪ እንዴት ናችሁ? ሰላም ናችሁ ወይ? እንዴት ነው ጽፋት? እሺ፣ አመሰግናለሁ ተስፍሽ። ያው ጽፋት ትንሽ ከበድ ብሏል። አሁን ሌላ ቦታ ላይ እንግዲህ ኢራን አሳካ አድርጋለች ድርድሩ። በዚህ በጽፋት ግን ትንሽ ከበድ ያለበት ሁኔታ ነው ያለው። እንዲያውም ከትናንት ወዲያ እኛ ጸሀል ቴሻነን ጸሀል ሽሙኔ ወድቆ የሰው ህይወት የተጎዳ የለም እንጂ ብዙ መኪኖች ከጥቅም ውጭ የሆኑበት ጉዳይ አለ። ትንሽ ከበድ ይላል እዚህ አካባቢ። እንዴት ነው ግን የማህበራዊ ኑሯችሁ እዛ አካባቢ? ጽፋት እንደምትታወቀው አነስተኛ ከተማ ነች። ሁሉም እርስ በርስ የሚተዋወቅበት ከተማ ነች እና እንዴት ነው ኑሯው? ማህበራዊ ኑሯችሁ እንዴት ነው በአሁኑ ሰዓት? እዚህ አካባቢ ያው ማህበራዊ ኑሮ ብዙ የለም። የኛ ኢትዮጵያም የለም። መርካስ ክልጣውም ያሉ ትንሽ ውስን ሰዎች ናቸው። ብዙ ቤትም እየገዛ በተለያየ ባሚዳርም በምንም ሄዷል። አብዛኛው ደግሞ ያለው እዚህ ሀረድሞች ናቸው። ያው እነሱ በግላቸው ከነሱ ማህበረሰብ ጋር ነው እንጂ እኛ ጋር ብዙ አይቀርቡም። እንደ አጠቃላይ እዚህ አካባቢ ማህበራዊ ኑሮ የለም ማለት ይቻላል። እንግዲህ ሌላው አቶ ተስፋዬ የምንገናኝበት ዋናው ምክንያታችን ያው ህፃን ሃይማኖት ከተጠለፈች ያው 2 ዓመት አሳልፋለች። የፊታችን አርብ የተወለደችበት ቀን የሚከበርበት ነው። ይሄንን ባስመለከተ እንግዲህ ከሰሞኑ የተለያዩ እንቅስቃሴዎችም እየታዩ ነው። እስኪ በዚህ ጋር ትኩረት እናድርግና እንዴት እያሳለፋችሁት ነው ይሄን ዘመን?
እሺ ከባድ ነው ምልህ ስሜቱ እኔ በቃላት ለመግለጽ ይሄ ነው አይባልም። 2 አመት እንግዲህ ከ3 ወር 4 ወር የሆነ ነው ሃይማኖት ከተጠለፈች ልጅን ያህል ነገር ከጎናቶ መቀመጥ ከባድ ነው። በጣም ይከብዳል። ምንም አይነት ይሄ ነው የሚባል ትክክለኛ መረጃ እስካሁን ድረስ የለም። ህብረተሰቡ ግን በእውነት አሁን በጣም ወደ ራሱ እየወሰደው ነው። ትንሽ ጦርነቱ ይዞት ነው እንጂ አሁን እንግዲህ በዚህ አብሳካ እንኳን ባለው ሰዓት ላይ ትናንት የነበረው ብሪሸባ በጣም ብዙ ሰዎች ነው የወጡት። በእውነት በጣም ነው የማመሰግናቸው። እግዚአብሔር ውለታቸውን ይመልስ። በቴልአቪቭም እንደዚሁ እናንተ ነበራችሁ። ጥሩ እንቅስቃሴ ነበር። ሀይፋም ቅዳሜ ቀን የፖለቲካ አጀንዳ ሲያስቸግራቸው ወደ አርብ ቀይረው አርብ እንቅስቃሴ ሲያደርጉ ውለዋል። በአጠቃላይ አሁን ያለው ሁኔታ ጥሩ ነው። ወደ ሁሉም ከተማ እየሰፋ እንግዲህ ከእግዚአብሔር በታች በሰው ያለውን ነገር ብዙ የህዝባዊ ተጽዕኖ ለማድረግ ህዝቡ አሁን ከጎናችን ሆኖ እንቅስቃሴ ያደረገበት ሁኔታ እየታየ ነው ያለው። አቶ ሽሎሞ ከኛ ጋር ነው። አቶ ሽሎሞ አቶ ተስፋዬ ሲጀመር እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን። ባሳምታ ነው የሚባለው። እንግዲህ ከባድ ነው በእርግጥ ግን ምን ማድረግ ይቻላል? ኦኬ አሁን እናንተ ባላችሁበት ሁኔታ ቀጥታ ወደ ሃይማኖት ነው የሚሄደው። በተለይ አገሪቱ ያለችበት የጦርነት ጊዜ ነው በዚህ 40 ቀን ውስጥ ግን በአንዳንድ መረጃዎች እንደሰማነው እና እንዳየነው ከሆነ በተለይ በላሃቭ የተቋቋመው አደረጃጀት ስራውን እንደቀጠለ ነው፣ ጦርነት ቢሆንም እንደቀጠለ ነው የሚል በአንዳንድ ቦታዎች የሰማነው ነገር ነበርና ይህን በተመለከተ ምን የምታውቀው ነገር አለ? ምን እነሱ በየጊዜው እየጠሩ ይነግሯችኋል ወይስ ዝም ብለው ዝም ነው? ምን ይሏችኋል እነሱ? በዚህ በኩል በፊት ስራችንን እየሰራን ነው ይሉን ነበረ። እንግዲህ ጦርነቱ ከተጀመረ ጊዜ ጀምሮ እኔም በየሳምንቱ ቢያንስ አንዴ 2 እደውላለሁ። ግን እውነቱን ለመናገር ስልክ የሚያነሳ ሰው ቢክላል የለም። አንድ ኢትዮጵያ አለ ተብሎ ነበረ የኛ የተወከለ ከኛ ጋር ግንኙነት የሚፈጥር አንዴ ብቻ ሲኩ ከነሱ ካለፈኛ ጋር መጥቶ ግንኙነት አድርጓል ጽፋት። ከዚያ ውጭ ሰሞኑን በተከታታይ ደውያለሁ። በየሳምንቱ አንድ ጊዜ 2 ጊዜ ደውላለሁኝ። ምን እንደሆነ አላውቅም። ምናልባት ከሀገር ውጭ ሞቶ ይሆን አላውቅም። ስልኩ ይጠራል ግን አይመልስም። ባለፈው ነገር የለም። ባለፈው እኔ እስካለ መረጃ ድረስ በግሌ ነው ጠበቃዎች አሉና ጠበቃዎችን መዝገቡን እዛው የሚቀጥሉ አሉ። የእነሱ የጠበቃዎች ስራስ ምን እየሆነ ነው? በእነሱ በኩል እንግዲህ አለቃውን ዋናው የለሃብን አለቃ በእጃዙር አግኝተውት ነበረ። በእነሱ በኩል በደረጃ 1 ተይዞ ቁጥር 1 ተይዞ በለሃብ እየተሰራበት እንዳለ ነው እንግዲህ በእነሱ በኩል መልእክት የደረሰን። በእኛ በኩል ግን በዚህ ስንደውል አያነሱትም።